ይህ የምትመለከቱት ጎፍለላ ቀበሌ ነው። በስልጤ ዞን ስልጢ ወረዳና በምስራቅ ስልጢ ወረዳ የተከሰተው ከፍተኛ የጎርፍ አደጋ ያስከተለው ቦታ ላይ እንገኛለን። እንደሚታወቀው ሀገራችን ኢትዮጵያ ግብርና መር ፖሊሲን ቀርጻ ላለፉት 5 ዓመታት ከፍተኛ ትግበራ እየተገበረች ይገኛል። ይህም እየሆነ የነበረበት በከፍተኛ ሁኔታ አመርቂ ውጤት እየታየበት የነበረው የግብርና ሚኒስተሩ አቶ ግርማ በንቲ መጥተው እጅግ የተደነቁበት የክልሉ የግብርና ቢሮ ኃላፊ አቶ ኡስማን ሱሩር እጅግ የተመሰገኑበት የስልጤ ዞን ግብርና መምሪያም የተሸለመበት ወረዳውም እጅግ የተበረታታበት ልዩ የግብርና መር ፖሊሲ የተፈጸመበት ልዩ አካባቢ ነው። በክረምትም ይሁን በበጋ ከፍተኛ የመስኖ ስራዎችንና የእህል ምርቶችን ለሀገራችን እያበረከተ የሚገኝ ለም የሆነ ቦታ ነው። አሁን ላይ እንደዚህ ሆኖ ይገኛል። ይህ ለምን ሆነ የሚለውን ነገር አርሶ አደሮቹን ጠይቀን ነበር። ይህ አካባቢ ላለፉት 5 ዓመታት እንዲህ በየክረምቱ የጎርፍ ስቃይ ይደርሳል። ይህ ስቃይም እየደረሰ የሚገኘው ይህን የግብርና መር ፖሊሲ በመከተል ለተወሰኑ የመስኖ ስራ ልማቶች በሚል ግድብ ተገድቦ ይገኛል በአጎራባች ወረዳ። ይህ ግድብ በደለል ይሞላና ይህ ውሃ እንዳይሄድ አድርጎት ይህን ማህበረሰብ እያፈናቀለ ይገኛል። ለጥቂት የሽንኩርት ምርቶች፣ ለጥቂት የቲማቲም የመስኖ ስራዎች ተብሎ ከ6 ቀበሌ በላይ ያላነሰ ህዝብ ተፈናቅሎ ይገኛልና መላው የኢትዮጵያ ህዝብ ከዚህ ማህበረሰብ ጎን እንድትሆኑ ጥሪያችንን እናስተላልፋለን። የኢትዮጵያ መንግስት፣ የክልሉ መንግስት፣ የስልጤ ዞን አስተዳደር ለዚህ ዘላቂ የሆነ መፍትሄም ጭምር እንድታቀርቡ እንድታስኬዱ ጥሪያችንን ማስተላለፍ እንፈልጋለን። በዚህ አጋጣሚ የሰማነው ምንድነው? ይህ ግድብ የተገደበበት መስኖ የተሰራበት ሁኔታ እጅግ ያልተጠናና ለአደጋ ተጋላጭ የሆነ ግድብ ሁኔታ መሰራቱን የገለጹልን። ይህ ነገር ደግሞ ጥናት ተደርጎበት ይህን ለም ቦታ ከምናጣው ምርቱ እንደምታዩት በእንደዚህ በጎርፍ ብልሽት ላይ ከሚወድቅ ማህበረሰባችን አደጋ ላይ ከሚሆንብን ጥናት ተደርጎ ይህ መስኖ መፍረስ ካለበት እንዲፈርስ እንድታረጉልን ጥሪያችንን በዚሁ አጋጣሚ ማስተላለፍ እንፈልጋለን።